ሳብ ሳብ በሉ። ኧረ ወደዚህ ሳብ ሳብ አድርጉ። ይቅርታ ጠይቀን ወደ ደብሮ ሰንበት ትምህርት ቤት እንሄዳለን። የደብሮ ሰንበት ትምህርት ቤት ዘማሪያን ወረብ ወይም ዝማሬ ያቀርቡልናል። ወደ እነሱ እንሄዳለን። ለሊቃውንተ ቤተክርስቲያን እግዚአብሔርን አመስግኑላቸው። አረ ደግማቸው አመስግኑ፣ ደግማቸው አመስግኑ። ድምጻቸው አይሰማም። አንድ ጊዜ እግዚአብሔርን አመስግኑ። እሺ የሰንበት ትምህርት ቤት ዘማሪያን ና ዝም ብለህ ና ወይ ና
Yeah.
በደብሩ ሰንበት ትምህርት ቤት መዘምራን አንድ ጊዜ እግዚአብሔርን አመስግኑላቸው። አባ ሀረገወይን አድማሱ በሰሜን ሸዋ ሀገረ ስብከት በእንሳሮ ወረዳ የምዕራፈ ቅዱሳን በልበሊት ኢየሱስ አንድነት ገዳም ዋና አስተዳዳሪ ክቡር መጋቤ ሐዲስ ቃለ ጽድቅ አሰፋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የትንሣኤ ዘጉባኤ ማተሚያ ድርጅት ስራ አስኪያጅ ክቡር ርዕሰ ደብር ቀለመወርቅ ሙሉወርቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ መምህር ክቡር መጋቤ ምስጢር ቸሩ መርሻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሜን ሸዋ ሀገረ ስብከት የዛሬ ለዚህ ታላቅ ጉባኤ ምድብተኛ ክቡራን የእንሳሮ ወረዳ ቤተ ክህነት የየመምሪያ ኃላፊዎች፣ የአብነት መምህራን፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ አኀው ዲያቆናት፣ መዘምራንና መዘምራት ከሩቅና ከቅርብ ለዚህ የበረከት ጥሪ እግዚአብሔር ፈቅዶላቸው በዚህ ቅዱስ ስፍራ የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ከረማችሁ? እንደምንስ መጣችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ ቅድመ ዓለም የነበረ በቸርነቱ ዓለምን የፈጠረ ፈጥሮ ሲያስተዳድር የኖረ ዛሬ ያለ ነገም የሚኖር አልፋና ኦሜጋ አምላካችን ቅዱስ እግዚአብሔር በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ስሙ ምን ያለ ይሁን? ስሙ ምን ይበል? ለልብላችሁ በእልልታና በጭብጨባ ለስሙ ክብርና ምስጋና አቅርቡ። እግዚአብሔርን ያገኘንባት የመላእክት እህት፣ የነቢያት ትንቢት፣ የሐዋርያት ትምህርት፣ የሰማዕታት የጻድቃን እመቤት፣ የሁላችን እናት ምስአሎ ምስጋድ መዝገበ ረድኤት የእናታችን የእመቤታችን የቅድስተ ቅዱሳን ድንግል ማርያም እናትነት ለሁላችን ይደረግልን። እግዚአብሔር ባከበራት መጠን ለስሟ ክብርና ምስጋና ይድረስ።
እግዚአብሔር አምላካችን በአጭር ቁመት በጠባብ ደረት ተወስኖ ጠላታችን ዲያብሎስን ለማሸነፍ ዙፋን ያደረገው የመስቀሉ በረከት ሁላችንንም ከክፉ ነገር ይጠብቀን። ክብር ለመስቀሉ ይገባል። ይህን ብላችሁ እግዚአብሔር ይመስገን። እግዚአብሔር ቸር ነውና በቸርነቱ ቁጥራቸውን ግብራቸውን የሚያውቀው ቅድስት ቤተ ክርስቲያን በዓለ ክብራቸውና ዝክራቸውን ከዓመት እስከ ዓመት ዛሬን ጨምሮ የምታወድሰውና የምታከብረው የቅዱሳን ሁሉ በረከት ሀገራችንን ኢትዮጵያን ከጥፋት እኛን ከረሃብ፣ ከቸነፈር፣ ከጦርነት፣ ከመቅሰፍት ይጠብቀን ይሰውረን። ክርስቲያኖች በድጋሚ እንኳን አደረሳችሁ እንላለን። እንኳን አደረሳችሁ። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ድምፃችሁ አይሰማም። እንደሚታወቀው ይሄ ወቅት በተለይ ይህች ዕለት ከትናንትና ጀምሮ ለእኔና ለእናንተ በዚህ ታላቅ ደብር በዚህ ታላቅ ተራራ እግዚአብሔር እያናገረን ከእግዚአብሔር ጋር እየተማከርን እግዚአብሔርን የምናገኝበት በዚህ አጽዋማት መካከል የምንባረክበት ትንሣኤውን ለመጠበቅ የክርስቶስን መስቀል ለማግኘት የቻልንበት ስለሆነ እንኳን አደረሳችሁ እንላለን። እንኳን አደረሳችሁ፣ እንኳን አደረሳችሁ። እንግዲህ እንደ እግዚአብሔር ቅዱስ ፈቃድ በዓሉ በብዙ ህብረ መልክ የሚታይ ቢሆንም ከትናንት ዋዜማ ጀምሮ እስካሁን ድረስ አገልግሎቱ ቆይቷል። አሁንም ይቀጥላል። ቀጣዩ መርሃ ግብራችን የሚሆነው የዕለቱ ትምህርተ ወንጌል ነው። የዕለቱን ትምህርተ ወንጌል ለመማር እኔና እናንተ ዝግጁ መሆን አለብን። ቃሉን ማወቅ መስማት ብቻ አይደለም፣ ማወቅ ይጠበቅብናልና አውቀን ቃሉን እንድንይዝ ሁላችንም ልባችንን ማዘጋጀት አለብን። አይነ ልቡናችንን ለቃሉ ይክፈትልን። አይነ ልቡናችንን ለቃሉ ይክፈትልን። የዕለቱን ትምህርተ ወንጌል የመጀመሪያውን የሚያስተምሩን ክቡር አባታችን መምህራችን መጋቤ ሐዲስ ቃለ ጽድቅ አሰፋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የትንሣኤ ዘጉባኤ ማተሚያ ድርጅት ዋና ስራ አስኪያጅ ይሆናሉ። እርሳቸው የሚናገሩበት አንደበት ከእግዚአብሔር ተሰጥቶ ትናንትናም ሲመክሩን ቆይተዋል። የፈዘዘ ሕዝብ አልወድም ሲሉም ነበር። ዛሬ ደግሞ ከእሳቸው ጋር በንቅሐተ ሕሊና የእግዚአብሔርን ቃል ለመቀበል ሁላችንም እንዘጋጅ። ወደ መምህራችን ወስዳቸዋለሁ። በእልልታ ተቀበሉልኝ። ወደ መምህራችን አሬ አንሳል እንግዳ ነው የጋበዝኩላችሁ። ሁላችሁ እግዚአብሔርን አመስግኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሰመ ንቅት ለሃደ ርእሴ ወይትሃደም ኩሉ ሕዝብ። ክቡር አባታችን ፕሬዝዳንት ቆሞስ አባ ሀረጋዊ የኖረ ጻድቃን በለበለትዮስ ገዳም እምነት ክቡር መምህራችን ርዕሰ ደብረ ቀለመ ወርቅ ክቡር መምህራችን መምህር ቸሩ የዚህ ወረዳ ቤተ ክህነት ዋና ስራ አስኪያጅ ክቡር መላከ ሰላም መኮንን የዚህ ታላቅ ደብር አስተዳዳሪ የወረዳ ቤተ ክህነት የሥራ ኃላፊዎች፣ አይንተ እግዚአብሔር አባቶች፣ ካህናት፣ ሊቃውንት፣ መምህራን በዚህ ቅዱስ አደባባይ በዚህ ቅዱስ ዕለት የተገኛችሁ የእግዚአብሔር ልጆች አባቶችና እናቶች፣ ወንድሞችና እህቶች፣ ሕፃናት ሁላችሁ እጅግ ባፈቀረን በአምላካችን በእግዚአብሔር ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? በቸርነቱ ወደደን፣ በምሕረቱ ይቅር ያለን፣ በዘላለማዊ ፍቅሩ የሰበሰበን፣ ከሞት ማሰሪያ ከኃጢአት የፈታን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን።
የሚበላውን ሕይወት እንጀራ ያገኘንባት፣ የሚጠጣውን ሕይወት ውሃ የሰጠችን፣ የባህሪያችን መመኪያ፣ የጽድቃችን አክሊል፣ የንጽሕናችን መሠረት የእናታችን የቅድስት ድንግል ማርያም ስም ለዘለዓለም የተመሰገነ ይሁን። የአባቶቻችን ረድኤትና በረከት በሁላችን ላይ ይደርብን። ይእዜሰነ ንቅትል አሐደ ብእሲ ወይትሃጎል ኩሉ ሕዝብ የዮሐንስ ወንጌል ምዕራፍ 11 ቁጥር 51 ላይ ሰው ሁሉ ከሚታወክ አንድ ሰው ብንገድል ይሻለናል ይላል። በዚህ እግዚአብሔር ቃል ላይ ተነስተን ለተወሰነ ደቂቃ ብዙ ሳናስረዝም እግዚአብሔርን ቃል እንሰማለን ማለት ነው። ይህንን ቃል የተናገረው በጊዜው በይሁዳ ምድር ላይ በኢየሩሳሌም ሊቀ ካህናት የነበረውና የጉባኤው መሪ የሆነው ቀያፋ የተናገረው ቃል ነው። በጊዜው ቀያፋ ይህንን ቃል የተናገረው ይህ ዓለም በማይሰራ ኃጢአት ተይዞ ጨለማ ነግሶበት 5500 ዘመን ሰው ከእግዚአብሔር ተለይቶ በእግረ ከይሲ ሲጠቀጠቅ በነበረበት ሰዓት የሰው ልጅ ከማይሰራ ኃጢአት ነፃ ለማውጣት ከወደቀበት ለማንሳት የእግዚአብሔር ልጅ አካላዊ ቃል ከሰማይ ወደ ምድር መጣ። የእርሱ አመጣጥ ሊሞት ነው። እሱ ካልሞተ የዘላለም ሕይወት የለም። በዚህ ዓለም ላይ ነገሥታት ጠላቶቻቸውን ካልገደሉ እነሱ መኖር አይችሉም። እውነተኛው ንጉሥ ግን እሱ ሲሞት ጠላት ይሞታል። በሞቱ ሞትን የገደለ ኢየሱስ ክርስቶስ ብቻ ነው። ስለዚህ በዚያ ዘመን እንደ እግዚአብሔር የዓለምን ኃጢአት ሊያስተሰርይ ከሰማይ ወደ ምድር መጥቶ ነበረ። ይህ የሆነበት ምክንያት እሱ ሰው የሆነበት ምክንያት ከሰው መካከል ኃጢአትን የሚያስተሰርይ በደልን የሚደመስስ ሰው በመጥፋቱ ምክንያት ነው። በዚህ ዓለም ላይ አብርሃምን ያክል ደግ ሰው ተነስቷል። ኖኅን ያክል ደግ ሰው ተነስቷል። ይስሐቅን ያክል፣ ያዕቆብን ያክል፣ ኤልያስን ያክል ነቢይ፣ ሙሴን ያክል ታማኝ፣ የብሉይ ኪዳን ነቢያት እጅግ መስዋዕቱ የተወደደለት መልከ ጼዴቅ በዚህ ምድር ላይ እነዚህ ሁሉ ተነስተዋል። የጸለዩት ጸሎት፣ ያሳረጉት ዕጣን፣ ያቀረቡት መስዋዕት ሰውን ከወደቀበት ማንሳት አልቻለም። ምክንያቱም ሰው ሁሉ ከአዳም የተነሳ ኃጢአተኛ በደለኛ ስለሆነ ነው። ለዚህ ነው ሊቁ ሲናገር እምበዊ አበሱ ወእመዊ አበሱ ቀኖም ሞት እስከ ክርስቶስ ይላል። የበደሉትን ሰዎች በዚህ ዓለም ላይ ኃጢአት እየሰሩ እግዚአብሔርን አስቀይመው እንጨት ጠርበው ድንጋይ ለዝበው ለጣዖት የሚሰግዱ ሰዎች ወእመዊ አበሱ ያልበደሉት አብርሃም፣ ይስሐቅ፣ ያዕቆብ ነቢያትም እነዚህ ሁሉ ክርስቶስ ሰው ሆኖ እስከሚገለጥ በመስቀል ዋጋ እስከሚከፈል ድረስ ሞት ገዛቸው ተብሎ ነው የተጻፈው። የሰማይ መላእክትም ቢሆኑ ሰውን ከወደቀበት ማንሳት፣ ያዘነውን ማጽናናት፣ የተበተነውን መሰብሰብ አልቻሉም። ለዚህ ነው አኮ በመልአክ ወኢበተንባል አላ ውእቱ ያድኅነነ፣ በፊቱ ባሉት በቅዱሳን መላእክትም አይደለም በተመረጡት በአብርሃም በይስሐቅ በያዕቆብም አይደለም እርሱ ራሱ እግዚአብሔር ያድነናል ብሎ ነቢዩ የተናገረው ከዚህ የተነሳ ነው። ስለዚህ ሰው ማዳን ባልቻለ ጊዜ እግዚአብሔር ዓለምን ለማዳን ከሰማይ ወደ ምድር መጣ። አካላዊ ቃል ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ ተወለደ። ይሄ ሰው የመሆን ዓላማ እግዚአብሔር አካላዊ ቃል በቅድምና የነበረ ቅድመ ዓለም ከአዳለ እናት የተወለደው ሰውን ለማዳን ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። የማይታየው ታየ፣ የማይዳሰሰው ተዳሰሰ፣ የማይጨበጠው ተጨበጠ፣ ረቂቁ ገዘፈ። ሥጋ ከሰማይ የመጣ አይደለም፣ ከድንግል ማርያም የነሳው ነው። ለዚህ ነው ኢያወረደ ሥጋን ሰማይ አላ ዘነስአ እመቤተ ዳዊት የሚለው ሊቁ ከዚህ የተነሳ ነው። ከሰማይ ሥጋ ይዞ አይደለም የመጣው፣ ሥጋን የነሳው ከዳዊት ልጅ ከድንግል ማርያም ነው። ስለዚህ ሥጋን ከድንግል ማርያም ነስቶ በዚህ ዓለም ላይ ተወለደ። የታመሙትን እየፈወሰ፣ ያዘኑትን እያጽናና፣ የራቁትን እያቀረበ፣ የወደቁትን እያነሳ፣
እንደ እናትና እንደ አባት ሆኖ ሕዝቡን ሁሉ ይንከባከባቸው ነበረ። ይሄ መልካምነቱ የመልካም ሥራው በአይሁድ ዘንድ አልተወደደለትም ነበርና አይሁድ በቅናት ተነሱበት። ከዚህ የተነሳ ነው ክርስቶስን ለመግደል ኢየሱስ ክርስቶስን ለማጥፋት ረቡዕ ቀን የተሰበሰበው ሸንጎ ወዲያ ወዲህ እያለ ሐሳብ እየሰጡ ሐሳባቸው አልሰበሰብ ብላቸው በጊዜው የስብሰባው ሊቀመንበር የነበረው ቀያፋ ብድግ አለና ይለይሰና ሀደ በእሴ ንቅትል ወይታጎል ኩሉ ሕዝብ ሰው ሁሉ ከሚቸገር ሰው ሁሉ እንደዚህ መከራ ውስጥ ከሚገባ አንድ ሰው ስለ ሕዝቡ ብንገል ይሻላል ብሎ በጉባኤ ላይ የተናገረ ንግግር ነው። ለምንድን ነው ቀያፋ ይህን ነገር የተናገረው ካል እግዚአብሔር መንፈስ ቅዱስ አፉን ጠፍቶ ያናገረው ቃል ነው። አካላዊ ቃል ከመቤታችን ከመወለዱ አስቀድሞ ቅዱሳን ነቢያት ይመጣል፣ መከራ ይቀበላል፣ በመስቀል ይሰቀላል፣ የወደቁት ይነሳሉ፣ የታመሙት ይፈወሳሉ፣ ያዘኑት ይጽናናሉ እያሉ ነቢያት ተናግረዋል። ዳግመኛም ደግሞ በጠላት በኩል እሱን ከሚሰቅሉት ወገን የሆነው ቀያፋ ሰው ሁሉ በኃጢአት ተይዞ ጨለማ ነግሶበት ከእግዚአብሔር ርቆ ከሚኖር አንድ ሰው ቢሞት ይሻላል ብሎ ሳያውቀው የክርስቶስን መድኃኒትነት የክርስቶስን አዳኝነት እሱ ሳያውቀው እግዚአብሔር ባወቀ ያናገረው ቃል ነው። ስለዚህ ቃል የተናገረው ቀያፋ ነው። ይህንን ሮም ቀያፋ ተናግሮ ሐሙስ ዕለት የአይሁድን ፋሲካ ያከብር ነበርና በአልዓዛር ቤት ተሰብስበው ነበረ። የሐዲስ ኪዳኑ ሥርዓት ከፈጸመ በኋላ ደቀ መዛሙርቱን አስከትሎ ወደሚጸልይበት ቦታ ሄደ። በዛ ሄዶ ከነሱ የድንጋይ ሩር ያክል ርቆ ይጸልይ ነበር ይላል። አሁን የእሱ ጸሎት ከመከራ ለመዳን ከችግር ነፃ ለመውጣት አይደለም። ነገር ግን በስሙ የሚያምኑት መከራ ሲመጣባቸው እንዲጸልዩ ጸሎት ከመከራ ሥጋ ከመከራ ነፍስ እንደሚታደግ ለመግለጥ ነው። እሱ ራቅ ብሎ ሲጸልይ ደቀ መዛሙርቱ ተኝተው ነበረ። መጣና እያቸው ከዚህ በኋላ ሥጋ ደካማ ነው፣ መንፈስ ግን ተዘጋጅታለች፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። ጸሎት ከመከራ ነፃ የምንወጣበት ኃጢአትን የምናሸንፍበት የእግዚአብሔርን ክብር የምንቀዳጅበት መሆኑን ክርስቶስ በመከራው ሰዓት ነው የነገረን። ሁለተኛም ሄዶ ጸለየ፣ ደቀ መዛሙርቱ ተኝተዋል። ሦስተኛም ሄዶ ጸለየና ሲመጣ እንዲህ አላቸው፣ አሁን ግን ሰዓቱ ደርሳለች፣ ተኙ እረፉም አላቸው። የምን ሰዓት ነው የደረሰው? ሰው ከማይሰራ ኃጢአት ነፃ የሚወጣበት፣ የዲያብሎስ አገዛዝ የሚቀርበት፣ ሞት የሚሸነፍበት፣ ጨለማ የሚገለጥበት፣ ጨለማ የሚሸነፍበት፣ ብርሃን የሚገለጥበት፣ የሰው ልጅ ወደ አባቱ ክብር የሚመለስበት ሰዓት ደርሷል። ስለዚህ ረፉ አላቸውና ይህን ሲናገራቸው የአይሁድ ወታደሮች ሰይፍ ይዘው ጎመድ ይዘው ሽመላቸውን ተሸክመው ፋኖስ እያበሩ ወደ ኢየሱስ ክርስቶስ መጡ። ይመራቸው የነበረው ደግሞ ከሐዋርያት አንዱ የነበረው ይሁዳ የተባለው ሰው ነው። ከፊት እየቀደመ መጣና ኢየሱስ ሰላምታ ይገባሃል ብሎ ሳመው ይላል። ጌታ ይሁዳ የሰውን ልጅ በመሳም አሳልፈ ልትሰጥ መጣህ አለው። የክፉ ሰዎች መገለጫቸው ይሄ ነው። አንደበታቸው መልካም ንግግርን የሚናገር ወጥመድን በልቦናቸው የሚሰውሩ እግዚአብሔር የሌላቸው ወንድሞቻቸውን በክፋት የሚያጠቁ የእሾክ በዚህ በጭቃ ውስጥ የተሰወረ ሾክ ሕይወት ያላቸው በጣም ብዙዎች ናቸው። ወንድሞቻቸውን ስመው የሚነክሱ የሚያስመርሩ ክርስቶስ የሞተለትን ሕዝብ የሚያስመሩ በጣም ብዙዎች ናቸው። የይሁዳ ጠባይ ያላቸው ልብን የሚያውቀው የናዝሬቱ ኢየሱስ ይሁዳ የሰው ልጅ በመሳም አሳልፈ ልትሰጥ መጣህ አለ። ያን ጊዜ ሰይፍ የያዙት ገመድ የያዙት የአይሁድ ጭፍሮች ወደ ጌታ ሲጠጉ እሱ ወደ እነሱ ወደፊት ጠጋልና እነሱም ግን ተዋቸው ብሎ እሱ ወደ ጠላቶቹ ሊይዙት ወደ መጡት ተጠጋ። በመጽሐፍ መንጋው ይበተናል እረኛውን እመታለሁ ያለው ቃል ይፈጸም ዘንድ ኢየሱስ ደቀ መዛሙርቱን ወደ ኋላ አደረገና እሱ ወደፊት ተጠጋ። እኔና እናንተን ከጠላት ያድነን ዘንድ የሁላችን አምላክ ራሱን አሳልፎ ሰጠ። ያን ጊዜ ከሐዋርያት መካከል የነበረው ጴጥሮስ ሰይፍ መዘዘና
የአንደኛውን ወታደር ጆሮውን ቆርጠው ይላል። ጌታ እንዲህ አለ፣ ሰይፍ የሚያነሱ በሰይፍ ይሞታሉ፣ ሰይፍን ወደ ሰገባው መልስ። አባቴን ብለምነው ከደቂቀ አዳም የሚበልጡ የሰማይ መላእክትን እንዳይልክልኝ ይመስልሃል? እኔ የመጣሁት ሕይወትን ልሰጥ ነው። እኔ የመጣሁት ሰላምን ላድል ነው። እኔ የመጣሁት ረፍትን ልሰጥ ነው። እኔ የመጣሁት ኃጢአተኝነትን ላጠፋ፣ ብርሃንን ልሰጥ፣ ጨለማን ላስወግድ ነው ብሎ ሰይፉን ወደ ሰገባው ክተት አለው። ከዚህ በኋላ እጃቸውን አንደባብረው ያዙትና እያዳፉ ወደ ሊቀ ካህኑ ግቢ ወሰዱት። በዛ በሚሄዱበት ሰዓት እነዛ ይከተሉት የነበሩት አብረውት የነበሩት ተበትነው ነበረ። አንድ ጎልማሳ ብቻ ከኋላ ይከተለዋል። መምህራን ወንጌላዊ ዮሐንስ ነው ብለዋል። ወንጌላዊ ዮሐንስ እስከ ሊቀ ካህኑ ግቢ ድረስ ኢየሱስን የተከተለው ሰው ነው። ከዚህ በኋላ በዚያ ቦታ ላይ በሊቃነ ካህናቱ ፊት ቆሞ ጌታ ይጠየቅ ነበረ። የሰማይ መላእክት በመፍራት በመንቀጥቀጥ የሚሰግዱለት ጌታ ሚካኤልና ገብርኤል ፊቱን የማያዩት በጀርባቸው ላይ በኪሩቤል ጀርባ ላይ የሚኖር እግዚአብሔር በቀያፋ ፊት በሐና ፊት ቆሞ ይጠየቅ ነበረ። መቼም ዓለም እጅግ አስቸጋሪ ነው። ለምስክር የሚሰበሰቡ ሰዎች ነበሩ። ከነዚህ መካከል አንደኛው 38 ዓመት ሙሉ አልጋ ላይ ተኝቶ በደዌ ተይዞ የነበረና ኢየሱስ ክርስቶስ በቃሉ አልጋህን ተሸክመ ሂድ ከዚህ በኋላ ድነሃል ያለው ሰው ለምስክርነት በዚያ ቦታ ላይ መጥቶ ነበረ። ምስክርነቱ ደግሞ በሰንበት አልጋህን ተሸከም ብሎ የሰደደኝ እሱ ነው ብሎ ኢየሱስን በጥፊ መታው ይላል። በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 15 ላይ ስናነብ ከዚህ በኋላ ከዚህ የሚብስ እንዳያገኝህ ዳግመኛ እንዳትበድል ኃጢአት እንዳትሰራ ብሎ አስጠንቅቆት ነበረ። ይህም ማስጠንቀቂያውን ረስቶ ያ የሕይወት ራስ ያ የታመኑትን የሚፈውስ የወደቁትን የሚያነሳ የተበተኑትን የሰበሰበ የሁላችን መጠጊያ የእግዚአብሔር አብ ልጅ ኢየሱስ ክርስቶስ በቀያፋ ፊት በቆመበት ሰዓት ፊቱን በጥፊ መታው ይላል። ከዚህ በኋላ እንዳትበድል ብሎት ነበርና እጁ ደርቃ ቀረች ይላል መምህራን። ምክንያቱም እንዳትበድል ብሎታል። ሰው ከሰው ጋር ቢጣላ ስመ እግዚአብሔር ተጠርቶ ነው የሚታረቀው። ሰውና እግዚአብሔር ከተጣላ ግን ማንም አያስታርቀውም። እግዚአብሔር ራሱ ምሕረት ካልሰጠን፣ እግዚአብሔር ይቅር ካላለ፣ ስለዚህ ያን ጊዜ በቀያፋና በሐና ፊት ቆሞ ይጠየቅ ነበረ። ለገራፊዎች አሳልፈው ሰጡት። ገራፊዎች እባው ላይ ያለው ሥጋው አልቆ አጥንቱ እስከሚታይ ድረስ 6666 ጅራፍ ገርፈውታል። ፊቱ ላይ ምራቃቸውን እንጥፍ ብለውበታል። ይህ የሆነበት ዓላማ እኔና እናንተን ከማይሰራ ኃጢአት ነፃ ለማውጣት ወደ እግዚአብሔር መንግሥት ወደ አባታችን ርስት ለመመለስ ከዲያብሎስ እስራት ለመፍታት ነው። ለዚህ ነው ክርስቶስ የክፉዎችን ምራቅ በፊቱ ላይ ሲቀበል ምንም አልተናገረም። ፊቱ ላይ እንጥፍ ሲሉበት ምንም አላላቸውም። ዓላማው እኛ የተያዝንበት እርኩሰት አጸያፊ ነገር ስለነበረ ከዚህ እርኩሰት ነፃ ያወጣን ዘንድ የክፉዎችን ምራቅ እሱ በፊቱ ላይ ተቀበለው። ሰዎች እየተዘባበቱ በፊቱ እያጎነበሱ የአይሁድ ንጉሥ እያሉ ይጠሩት ነበረ። ሚካኤል፣ ገብርኤል፣ መላእክት፣ ሊቃነ መላእክት የሚሰግዱለትን ያለ ዕረፍት የሚያመሰግኑትን አምላክ የሰው ልጆች ይዘባበቱበት ነበረ። ዛሬ በዚህ ምድር ላይ በክርስቶስ የሚዘባበቱ በሃይማኖት የሚቀልዱ በርካቶች ናቸው። የእግዚአብሔር ልጆች ሃይማኖት የሚቀለድበት ነገር አይደለም። ሃይማኖት ከኑሮ ይበልጣል፣ ከመብል ይበልጣል። ሃይማኖት በሕዝቡ መካከል እየተሽለከለኩ ያዳነንን ጌታ ከልባችን ሊወስዱብን የሚፈልጉ ከክርስቶስ ሊለዩን ከእግዚአብሔር መንግሥት ሊነጥሉን የሚፈልጉ ከቅዱሳን ኅብረት ሊለዩን የሚፈልጉ በጣም ብዙዎች ናቸው። እርሱ የሁላችን አምላክ እኛን ሊያድነን ከሰማይ ወደ ምድር መጣ። የፈለገን እሱ ነው። ስለዚህ ሲገረፍ በዛ ሰዓት እኛ ላይ የነበረው ኃጢአት ይገረፍ ነበረ። በእኛ ውስጥ የነበረው ወደ ሞት ይጎትተን የነበረው ኃጢአት የእሱ መገረፍ እኛን ከኃጢአት ግርፋት ነፃ አውጥቶናል። የእሱ መቁሰል እኛን ከኃጢአት ቁስለት ነፃ አውጥቶናል። መድኃኔ ዓለም ስለ ሁላችን
ያደረገው ነገር በቋንቋ የሚገለጽ አይደለም። እየተፈራረቁ ገበጣ እየተጫወቱ ይገርፉት ነበረ። ደክሞት በምድር ላይ ይወድቅ ነበረ። ሲወድቅ ይመቱት ነበረ። መስቀል አሸክመው ከኋላ ያሉት ወደፊት እየገፉ ከፊት ያሉት ወደ ኋላ እየገፉት በጀርባውና በፊቱ እየተደፋ ወደሚሰቅሉበት ቦታ ወደ ቀራንዮ ይወስዱት ነበረ። የክርስቶስ መገረፍ በጊዜው በዘላለም ጸብ ውስጥ የነበሩ ሰዎችን አስታርቋቸዋል። ፍጻሜው ግን በሰውና በእግዚአብሔር መካከል የነበረውን ጸብ አስወግዶታል ክርስቶስ። ስለዚህ በዚያ ዘመን በጲላጦስና በሄሮድስ መካከል የነበረው ጸብ የተቀረፈው በኢየሱስ ክርስቶስ ላይ ለመፍረድ በመስማማታቸው ምክንያት ነው። ይህ የእነሱ መስማማት እኛ ከእግዚአብሔር ከአባታችን ከሰማይ ርስታችን የገባንበት ስምምነት ነው። ከዚህ በኋላ ወደሚሰቅሉበት ቦታ ሲወስዱት ሴቶች እየተከተሉ ያለቅሱ ነበረ። በድካም ሰዓት መስቀል ተሸክሞ ሳለ እንዲህ አላቸው፣ እናንተ ሴቶች ለእኔ አታልቅሱ፣ ለራሳችሁ አልቅሱ ብሎ ሴቶቹን ነገራቸው ይላል። ለምንድን ነው እንደዚህ አለው? በምድር ላይ ኃጢአተኞች እግዚአብሔርን የማይፈሩ የክርስቶስን መከራ የማያውቁ ፍቅሩ የማይገዳቸው ሰዎች ከሴት ማኅፀን ይገኛሉ። ስለዚህ ለራሳችሁ አልቅሱ፣ ለእኔ አታልቅሱልኝ። የመጣሁበት ዓላማ ይህንን መከራ ልቀበል ነው ብሎ ጌታ ሴቶቹን ነገራቸው። አሁን ትምህርቱን ለማሳጠር ነው። ይህን ትምህርት ማታ ትማሩታላችሁ፣ መምህራን ያስተምራቸዋል። ካህናቱ እንዳይደክሙ ብዬ ነው። ወሰዱት ወደዚያ ወደ ቀራንዮ ወደሚሰቅሉበት የራስ ቅል ተብሎ ወደ ተጠራው ቦታ መስቀል አሸክመው እያዳፉ ወሰዱት። ቦታው የራስ ቅል የተባለበት ምክንያት ኖህ ከመርከብ ከወጣ በኋላ በመርከብ ውስጥ እያለ መስዋዕት የሚሰዋው የአዳምን አጽም እንደ ታቦት አድርጎ ነበረ። ኖህ ከመርከብ ሲወጣ ይህንን የአዳምን አጽም የሰጠው ለልጁ ለሴም ነው የሰጠው። ሴም ደግሞ ለመልከጼዴቅ ሰጥቶታል። መልከጼዴቅ የአዳምን አጽም ይዞ እግሩ እንዳወጣ ሲሄድ ጎልጎታ ደርሷል። በዚያ ቦታ ላይ መልከጼዴቅ አጽሙን ቀብሮ መስዋዕት እየሰዋ ዕጣን እያሳረገ የተጣላ እያስታረቀ ይኖር ነበረ። እውነተኛው አስታራቂ ሰውንና እግዚአብሔርን ያገናኘ ኢየሱስ ክርስቶስ መስቀሉን የተከለው አዳም በተቀበረበት ቦታ ላይ ነው። ለዚህ ነው የራስ ቅል ጎልጎታ ተብሎ የተጠራው። ከዚህ የተነሳ ነው ቦታ። በዚያ ቦታ ላይ መስቀሉን ተከሉና እጁንና እግሩን ደረቱን በራሱን ላይ ጨምረው ችንካር ወደ ሰውነቱ አስገቡ። ከዚህ በኋላ ሲሰጡት ሰዎች ተሰብስበው ያጨበጭቡ ነበረ። እሱ በመስቀል ላይ ደሙን እያፈሰሰ አባ ስረይሎሙ በዘኢየአምሩ ይገብሩ፣ አባት ሆይ የሚያደርጉትን አያውቁም የሚሰሩትን አያውቁምና ይቅር በላቸው ብሎ ስለ ሁሉ ሕዝብ ክርስቶስ በአባቱ ፊት ይጮህ ነበረ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸዋል። እርሱ ራሱ እውነተኛው መስዋዕት የብሉይ ኪዳንን መስዋዕት ያሳለፈ አማናዊ መስዋዕት ስለሆነ እርሱ ራሱ እውነተኛ ሊቀ ካህናት መስዋዕት አቅራቢ እሱ ራሱ ሊቀ ካህን ስለሆነ እሱ ራሱ ከአብና ከመንፈስ ቅዱስ ጋር ሆኖ መስዋዕቱን የሚቀበል በዚያ መስዋዕትነት የዓለምን ኃጢአት የሚያስወግደው ይቅር የሚለው ራሱ ስለሆነ እርሱ ራሱ ሰዋኢ ካህን፣ እርሱ ራሱ መስዋዕት፣ እርሱ ራሱ ተወካፊ መስዋዕት ሆኖ ክርስቶስ የዓለምን ኃጢአት በደሙ አስወገደው። ስሙ የተመሰገነ ይሁን። በመስቀል ላይ እሱ በተሰቀለበት ሰዓት ፀሐይ ጨለመ፣ ጨረቃ ደም ነሳች፣ ደም ለበሰች፣ ከዋክብት ረገፉ፣ ተለዋወጹ ይላል። በሰማይ 3 በምድር 4 ተአምራት ታይተዋል። በጊዜው በመስቀል ላይ ያለ 500 ዓመት የሆናቸው ሙታን ተነስተው ወደ ከተማ 500 ያክሉ ሙታን ወደ ከተማ ገብተዋል። ሙታን ተነስተዋል። መቃብራት ተከፍተዋል። የተዘጉ ደጆች ተከፍተዋል። ይሄም ዘላለማዊ ርስታችን መንግሥተ ሰማያት በደሙ የመከፈቱ ምልክት ነው። በመስቀል ላይ ሆኖ ደሙን እያፈሰሰ እያለ ከቀኝና ከግራ ሌሎች ሽፍቶች በሕይወታቸው ዘመን ቋንጃ እየቆረጡ ቤት እያቃጠሉ ሰው እየዘረፉ የሚኖሩ ሽፍቶች ነበሩ። አንዱን በቀኝ ሌላውን በግራ ሰቅለውታል። እሱን በመካከል አደረጉት። የሽፍቶች ሁሉ የበላይ ነው ማለት ነው። ይህን ካደረጉ በኋላ
ያ በቀኝ የተሰቀለ ሽፍታ ይጸልይ ነበረ። በግራ የተሰቀለ ሽፍታ አንተ እግዚአብሔር ልጅ ከሆንክ እስኪ አንተ ከመስቀሉ ወርድና እኛንም አድነን አለው። በቀኝ የተሰቀለው እንዲህ አለው፣ በዚህ ፍርድ እንኳን ያለ እግዚአብሔርን አትፈራም? እናንተ ኃጢአት ሰርተን ሰው ገለን ቋንጃ ቆርጠን ቤት አቃጥለን ሰዎችን ዘርፈን ነው እንደዚህ ይሆን ነው። ነገር ግን እሱ ንጹሕ ነው፣ ምንም ኃጢአት የለበትም። ስለዚህ እንዴት እንደዚህ ትለዋለህ አለ። ከዚያ ቀጠለና ጌታ ሆይ በመንግሥት በመጣ ጊዜ አስበኝ አለው። ክርስቶስ ያን በቀኝ የተሰቀለውን ዘወር አለና ዛሬ ማንም ሳይቀድም ከኔ ጋራ በገነት ትሆናለህ አለው። ስሙ የተመሰገነ ይሁን። ኃጢአትን የሚያስተሰርይ በደልን የሚደመስስ ለዚህ ነው በደቂቃ በቅጽበት ለፈያታዊ ዘየማን ይቅርታ አደረገለት። ለጥጦስ ወደ እግዚአብሔር መንግሥት መግባትን ሰጠው። ማንም ሳይገባ በኪሩቤል ሰይፍ ትጠበቅ የነበረችውን ገነት አብርሃም ሳይገባ ዳዊት አርሳለው ነቢያት ሳይገቡ መጀመሪያ የገባበት ሽፍታው ነው። ለምን? በመንግሥት በመጣ ጊዜ አስበው ብሎ በፊቱ የጸለየ የለመነ ኃጢአቱን ያመነ እሱ ስለሆነ። የእግዚአብሔር ልጆች አሁን ብዙ ብነግራችሁ ሰዓቱ አይበቃም። የእሱ ነገር በቋንቋ የሚገለጥ አይደለም። እኛን ለማዳን መከራ ተቀብሏል። እኛን ለማዳን ደሙን አፍሷል። ፊቱን በጥፊ መተውታል። በራሱ ላይ የሾህ ጉንጉን ሲያስቀምጡበት በራሱ የገባው አንድ ክንድ ከስንዝር የሚያክለው እሾህ ልቡን ወጋው ይላል። ይህ ሁሉ ስሜት ይሰማው ነበረ። ለምን? እኛ በኃጢአት ተወግተን በዲያብሎስ ተይዘናልና የእኛን መከራ የእኛን ኃጢአት የእኛን በደል ይወስድልን ዘንድ የሁላችን አምላክ የአዳም ፈጣሪ ሰውን ካለመኖር ወደ መኖር አምጥቶ በአርአያውና በአምሳሉ የፈጠረ የባሕርይ አምላክ ኢየሱስ ክርስቶስ ስለ እኛ መከራን ተቀበለ። ዛሬ በሃይማኖት የምንቀልደው በእግዚአብሔር ሕግ የምንቀልደው ይሄ ፍቅር ስለማይገባን ነው። ሰው የክርስቶስ ፍቅር ካልገባው ከኃጢአት ራሱን ነፃ ማውጣት አይችልም። ለዚህ ነው ይኸውላችሁ የሰማይና የምድር ጌታ እግዚአብሔር ነው። እኛን ከማይሰረ ሞት ነፃ ያወጣን ሞቶ ሕይወትን የሰጠን እሱ ነው። ማንም ሞቶ ሕይወትን የሚሰጥ የለም ከክርስቶስ ውጭ። ማንም የወደቀውን ማንሳት የሚችል ክንድ ያለው የለም። የአብ ኃይል፣ የአብ ክንዱ፣ የአብ ጥበቡ ኢየሱስ ክርስቶስ ከሰማይ ወደ ምድር መጣ። ያ ክንድ የወደቁትን አነሳ፣ ያዘኑትን አጽናና። እኛ በሐዘን፣ እኛ በመከራ፣ እኛ በስደት፣ እኛ በጭንቀት፣ እኛ በጨለማ ውስጥ ነበርንና ጭንቀታችንን ያራቀልን መድኃኔዓለም ሰው ሆኖ ተገለጠ። ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር ልጆች በሃይማኖት አይቀለድም። ሁላችሁም ስሙ። ሃይማኖት ሰው የሰጠን ስጦታ አይደለም። ሃይማኖት ሰው እምኀበ አብ ተፈጥረት ኀበ ወልድ ታበጽሕ ወመንፈስ ቅዱስ ትትፈጸም መጽሐፍ የሚለው ሃይማኖት ከአብ የተገኘ ነው። መገኘቱ ወልደ እግዚአብሔር ወልደ ማርያም ብለን በኢየሱስ ክርስቶስ እንድናምን ነው። በእሱ ስናምን መንፈስ ቅዱስ ፍጹማን ያደርገናል፣ መንግሥቱን ያወርሰናል። ስለዚህ ሃይማኖት ሰው የሰጠን ስጦታ አይደለም። ሰዎች ስላልሰጡን ሰዎች ይሄን አድርጉ ይሄን አታድርጉ ሊሉን አይገባም። ሃይማኖት የራሱ የሆነ ስርዓት አለው። የሰማይና የምድር ጌታ እውነተኛው አምላክ ሰው መብት አግኝቶ ኢየሱስ መስቀል ላይ ተሰቅሎ ተጠማሁ ብሎ ሲናገር ሰው መብት አግኝቶ ውሃ ከልክሎ ሐሞትና ከርቤ ክርስቶስ አጠጥቶታል። ሰው በጣም ክፉ ነው። የሰው ክፋትና የመድኃኔዓለም ቸርነት ዓርብ ቀን የተገለጠው ምን ያክል ሰው ክፉ እንደሆነ ይኸውላችሁ። ይህ ሁሉ ሆነው ኃጢአት እየሰራን ዛሬም እየበደልን እርስ በርስ እየተጣላን በቂም እየኖርን በጥላቻ እየኖርን ወንድሞቻችን እየጠላን ክፋት እያደረግን እሱ ግን ከሰማይ ዝናቡን አውርዶ ምድርን አለስልሶ የሚመግበን መድኃኔዓለም ነው። ስሙ የተመሰገነ ይሁን። ሁል ጊዜ በሕይወታችን የእግዚአብሔርን ሥራ አትሻሩት። በዓሉን እንድትሽሩ ፈቃዱን እንድትተዉ እንዳታስቀድሱ በሃይማኖት እንዳትኖሩ በመካከላቸው እየተሽለከለኩ ከክርስቶስ ፍቅር የሚለዩአችሁ ቢኖሩ ጆሮ አትስጧቸው። ጆሮአችሁን ላዳናችሁ ጌታ ለመድኃኔዓለም ጆሮአችሁን ሕይወት ላለበት ቃል ለእግዚአብሔር ቃል ለመስጠት ያለባችሁ። ይኸውላችሁ
እኛን የሚያኖረን እግዚአብሔር ብቻ ነው። የምድር ነገሥታት እኛን አኑረን አያውቁም። የምድር ነገሥታት ከሰማይ ዝናብ አውርዶ አዝመራ መባረክ አይችሉም። የምድር ነገሥታት ሕዝቡን መመገብ አይችሉም። ሕዝቡን ማኖር አይችሉም። በትከሻው የሚሸከመን ምድርን የሚባርክ አዝመራውን ባርኮ የሚሰጠን አምላካችን እግዚአብሔር ነው። ስሙ የተመሰገነ ይሁን። በዓሉን ብናከብር፣ በሃይማኖት ብንኖር፣ እሱን ብንወደው፣ ለቤተ እግዚአብሔር የሚገባውን ነገር ብናደርግ እግዚአብሔር ሕይወታችንን ይባርካል። ያኖረን እሱ ነው። ማነበረ በረሃባችን ሰዓት ማነበር የበልጉ ዝናብ ሲቀር ቀና ብለን የምናየው እኮ ወደ ሰማይ ነው፣ ሁሉን ማድረግ ወደሚችል ጌታ። ስለዚህ በሕይወታችሁ ከእግዚአብሔር ሐሳብ ውጪ ሌላ ሐሳብ አታስተላልፉ። ክፉዎች አሉ። በኃጢአት እንድንኖር ከእግዚአብሔር እንድንለይ የመከራ ዘመናችን እንዲበዛ በረከት እንድናጣ በመርገም ውስጥ እንድንኖር ጨለማ እንዲነግስብን የሚያደርጉ ክፉዎች አሉ። የሰይጣን መልእክተኞች፣ የእግዚአብሔር ልጆች ሃይማኖታችሁን ጠብቁ፣ የሃይማኖታችሁን ስርዓት ጠብቁ። እኛ ድሃ የሆነው በዓል ስላከበርን አይደለም። ድሃ የሆነው አይደለም፣ እሱ አይደለም ጉዳዩ። ምክንያቱም እንደዚህ ቢሆን ኖሮ በዘመናቸው ሁሉ በዓል ሳያከብሩ የሚሰሩ ሰዎች አሉ ኢትዮጵያ ውስጥ። ግን ከኛ የበለጠ የሚበሉት የሚለብሱት የላቸው። በኢትዮጵያ ውስጥ ምግብ አቅራቢ የሚባለው በዓል አክባሪ ህዝብ ነው። ምግብ የሚያቀርቡ ለከተማ ሰው ጤፍና ስንዴ የሚጭነው በዓል ከሚከበርበት ሀገር ላይ ነው። ስለዚህ በዓል ሰዎችን ድሃ አያደርግም። ደመኛ ስራ ፈቶችም አይደለም። ምን እንደምንሰራ ለይተን እናውቃለን። አዋቂዎች ነን እኛ። ክርስቲያን አዋቂ ነው። የበዓል ቀን ምን እንደሚሰራ፣ የሥራ ቀን ምን እንደሚሰራ ክርስቲያን ጠንቅቆ ያውቃል። ክርስቲያን ስራ ፈት አይደለም። ስለዚህ በዓላችሁን እንድትሽሩ የሚያደርጉ ቢኖሩ ከዚህ ከተወደደው አምላካችሁ ፍቅር፣ ከሞተላችሁ ጌታ፣ ከቆሰለላችሁ ጌታ፣ ከተቸነከረላችሁ ጌታ፣ ደሙን ካፈሰሰላችሁ ጌታ ሊለዩአችሁ ነው። ስለዚህ ጆሮ አትስጡ፣ የእግዚአብሔር ልጅ ነው። ስለዚህ ነው ዓለም በኃጢአት ታውኮ፣ ዓለም በሞት ተይዞ ጨለማ ነግሶበት ነበርና የዲያብሎስ ባሪያ ሆኖ ነበርና ከዛ እንዲወጣ ያ ቀያፋ የተባለው ሕዝብ ሁሉ ከሚታወቅ አንዱን ሰው ብንገል ይሻላል። ለጊዜው እሱ እንደዚህ አለው። ሰው ሁሉ መሰቀል አለበት፣ መገደል አለበት እያለ ግርግር ይፈጥር ነበር። ለምን ይታወቃል? ሰው ሰቅለን አናርፍም ማለቱ ነው። ነገር ግን የመጣበት ዓላማ ሕዝቡን ከኃጢአት ነፃ ለማውጣት ነው። ነፃ ሕዝብ ደግሞ የሚገኘው ኢየሱስ ክርስቶስ ከሞተ ነው። የእሱ ሞት ያስፈልጋል። ከሰማይ ወደ ምድር የመጣበት ዓላማ ይሄ ነው። ስለዚህ ክርስቶስ ሁላችንም ይወደናል። እንደ ፈያታዊ ዘየማን ኃጢአታችንን አምነን መድኃኔዓለም ይቅር በለን ብንለው በመንግሥቱ ሊያኖረን የታመነ ጌታ ነው እግዚአብሔር። ኃጢአተኛን ይቅር የሚል በደልን የሚደመስስ የተወደደ አምላካችን ነው። እሱ የሁላችንም ኃጢአት ሊደመስስ ከሰማይ ወደ ምድር መጣ። ለዚህ ነው ጠዋት በቅዳሴ ላይ እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔር ከዓለም አስቀድሞ ከፍጥረታት በፊት ንጉሥ ነው። በምድር መካከል መድኃኒትን አደረገ። ለሰው ልጆች የዘላለም ሕይወትን ሰጠ፣ ኃጢአተኝነትን አጠፋ ብሎ መዝሙረኛው የተናገረው ከዚህ የተነሳ ነው። እንዳላረዝምባቸው ፀሐይ ስለሆነ ማታ ነገረ መስቀልን በሚገባ ትማሩታላችሁ። ስለዚህ የእግዚአብሔር ልጆች ዋናው መልእክት ግን እግዚአብሔር ያደረገላቸው መድኃኔዓለም የሰራላቸው ነገር ማንም ሰው ሊሰራላቸው አይችልም። ሰው ሊወዳችሁ እንጀራ ሊሰጣችሁ ይችላል። ኢየሱስ ክርስቶስ ግን ሥጋውና ደሙን ነው የሰጣችሁ። እንደሱ ያለ የፍቅር ጌታ የለም። ንስሐ ገብታችሁ ሥጋውን መብላት ደሙን መጠጣት ነው የሚያዋጣው። ቂመኝነትን፣ ክፋትን፣ አድመኝነትን፣ መለያየትን፣ ከሃይማኖት መውጣትን፣ በአመፃ መኖርን፣ የካህንን ምክር አለመስማትን ተዉ። ካህን እየሰማችሁ ኑሩ። ካህን የእግዚአብሔር መልእክተኛ ነው። ሥጋ ለብሶ እንደኛ እንጀራ እየበላ በመካከላችን እየተጨቃጨቀ ቢኖር እግዚአብሔር ግን ክርስቶስን መስሎ ምድርን እንዲያስተዳድር የተላከው ካህን ነው። ስለዚህ ካህንን ማክበር የኢትዮጵያን ስርዓታቸው ሃይማኖታዊ ስርዓታችን ነው። እግዚአብሔርን መፍራት ለእግዚአብሔር መታዘዝ ያስፈልጋልና አምላካችን እግዚአብሔር ሁላችንን ይጠብቀን። ማታ በሰፊ በዚህ ዙሪያ እንደገና እንማራለን። ምክንያቱም የሚያልቅ ቃል አይደለም፣ ብዙ ነው። እሱ ያደረገው በቋንቋ የሚገለጥ አይደለም። ያዳነን በደሙ የቀደሰን እሱ ነው። ደሙን ስለኛ ፍሶ
ከኃጢአታችን ነፃ አውጥቶናል። አምላካችን ስሙ የተመሰገነ ይሁን። የመድኃኔዓለም ቸርነት ከሁላችን ጋር ይሁን። የእመቤታችን አማላጅነት አይለየን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ዘራችሁ የተባረከ ይሁን። በሃይማኖት ያጽናችሁ፣ የክፎችን አሰራር ያዝላችሁ። በሕዝብ መካከል እየተሽለከለኩ ከሃይማኖት የሚያወጡ ፈቃድ እግዚአብሔርን እንዳታደርጉ ሰይጣን የላካቸውን ክፎች እግዚአብሔር ያስወግድላቸው። በሃይማኖታችሁ ጸንታችሁ ነው። ሃይማኖት ከመኖር ይበልጣል፣ ከኑሮ ይበልጣል። ሃይማኖትን ከመተው መሞት ይበልጣል። መሞት ነው የሚሻለው። ሃይማኖት የሚታይ ነገር ልብ ውስጥ የተቀመጠ እውነት ነው። ሃይማኖት ኪስ ውስጥ የሚቀመጥ ሳንቲም አይደለም። ለዚህ ነው ሰማዕታት ሃይማኖታቸውን ሲነኩባቸው የሚሞቱት ልባቸው ውስጥ ስላለ ነው ሃይማኖት። ስለዚህ ሃይማኖት አይተውም፣ ጥንቃቄ አድርጉ። እግዚአብሔር እንዲባርካችሁ፣ እግዚአብሔር ይባርካችሁ፣ ይቀድሳችሁ። እግዚአብሔር ቸርነት አይለየን። እግዚአብሔር ከሁላችን ጋር ይሁን። ምነው ደነገጣችሁ? ልጅ በላችሁ። እግዚአብሔር ይመስገን። ይሄይሰነ ንቅትል አሃደ ብእሴ፣ አንድ ሰው ብንገል ይሻለናል በሚል ርዕስ ሰፋ ረቀቅ አድርገው በምስጢር አስተምረውናል። ለመምህራችን ለመጋቢ ሐዲስ እግዚአብሔር ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። አምላካችን እግዚአብሔርን አመስግኑ። አንድ ጊዜ ጨምሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችንና መድኃኒታችን ኢየሱስ ክርስቶስ ወይ በመካከላችን ተገኝተ ባርከ ቀድሰን አካባቢያችን አገራችን ኢትዮጵያን ጽኑ ሰላም አድርግልን። በምሕረት ጎብኘን። መዓትን ወደ ምሕረት፣ ቁጣን ወደ ትዕግስት መልስልን። ይቅርታና ቸርነትን ላክልን። የሰጣችሁን ሁሉ እግዚአብሔር ይስጣችሁ። እንደረዳችሁ ተራዳይ መልአክ ይዘዝላችሁ። በየማጥራችሁበት በየማዕታችሁ በሰላም ያደርሳችሁ። ምሕረት የሰላም የፍቅር ዘመን እንዲያደርግልን እንዲህ እያልን እንለምነው። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ክርስተከ ራዮሙ ዋለሎሙ እስከ ለዓለም ወግዞ አድን ሕዝበከ ወባርክ ርስተከ ወግዞ አድን ሕዝበከ ወባርክ ርስተከ ራዮሙ ዋለሎሙ እስከ ለዓለም ወቀባ ለቤተ ክርስቲያን ከቅድስት አጥራይካት ለዘመድ ንጹሕ ወለ ሕዝብ ቅዱስ ለመጻእክሙ ወለተጋባይክሙ ወለጸለይክሙ እስተምነ ቅድስት ቤተ ክርስቲያን ለበላይክሙ ሥጋው ቅዱስ ወለተሰተይክሙ ደሙ ክቡረ በእግዚእነ ኢየሱስ ክርስቶስ በዘ ኮኑ ፍቱሐነ ወንጹሐነ ይረሴኒ
ይረሴክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እና የሰራት ኃጢአት እግዚአብሔር ይፍታ። ውሳላቲክሙ እግዚአ